ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የኢትዮጵያ የባህር ኃይል ወደ ቀይ ባህር ጉዞ ጀመረ። በአድሚራል ክንዱ ገዙ የሚመራውና እንደ አዲስ የተደራጀው የኢትዮጵያ የባህር ኃይል በአፋር በኩል ወደ ታሪካዊ ርስቱ ቀይ ባህር እየተመመ ነው ተብሏል። ወዲህ ደግሞ ሻዕቢያ ላይ ፈጣንና ውጤታማ ኦፕሬሽን ለመስራት የልዩ ዘመቻዎች እዝ በተጠንቀቅ ነው ተብሏል። አስደናቂውን መረጃ ይዘነዋል። በሌላ አቅጣጫ ደግሞ ሻዕቢያ ከባድ የጦር መሳሪያዎችን ወደ መቀሌ አስገባም። ኢሳያስ አፈወርቂ ከፍተኛ ሰራዊትና መሳሪያ ወደ መሃል ትግራይ እያስገቡ ነው። ከህወሓት ጋር በመሆን ኢትዮጵያ ውስጥ የማያባራ ግጭት ስለመክፈት ደፋ ቀና እያለ የሚገኘው ሻዕቢያ የኢትዮጵያ የውስጥ ታጣቂዎችን ማስታጠቁን አጠናክሮ ቀጥሏል። የኢትዮጵያ መንግስት በተደጋጋሚ ሻዕቢያ ከዚህ ድርጊቱ እንዲታቀብ ቢያስጠነቅቅም ጦርነት መተዳደሪያው የሆነው የኢሳያስ ቡድን አሻፈረኝ በማለት በእኩይ ተግባሩ ቀጥሎበታል። ይህ የኢሳያስ የጦር መሳሪያዎችን ወደ ኢትዮጵያ የማስገባት ተግባር ቀጥሎ አሁንም ከባድ የጦር መሳሪያዎችን ወደ መቀሌ እያስገባ እንደሆነ ለማወቅ ተችሏል። በመረጃችን ይዘነዋል። በሌላ በኩል ከ20 ቀናት በኋላ ስልጣናቸው በይፋ የሚያበቃው የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜያቸው ሲያበቃ የሚተካቸው ፕሬዝዳንት በህወሓት ተመድቦ እየተጠበቀ እንደሚገኝ ለህወሓት ጽሕፈት ቤት እጅግ ቅርብ የሆኑ ምንጮች ማናቸው? ከመረጃችን ተደምጡታላችሁ። ኢትዮጵያን የአሜሪካ ቪዛ ለማግኘት እስከ 2.3 ሚሊዮን ብር የሚደርስ ማስያዣ ሊጠየቁ ነው። ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት የሚያመለክቱ ኢትዮጵያን ከ5 እስከ 15000 ዶላር ወይንም 2.3 ሚሊዮን ብር የሚደርስ ማስያዣ ገንዘብ ሊጠየቁ ነው ተብሏል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው አበይት ጉዳይ ነው። እውነት ነው። ቃል የእምነት ዕዳ ነው። ቃል በገባነው መሰረት ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ለውድ ደንበኞቻችን ባስረከብን ማግስት ወደ ሁለተኛው ፕሮጀክታችን እጃችንን ለሥራ አንስተናል። ነፋሻማ ስፍራ፣ የመዲናችንን ማራኪ እይታ በእጁ የሚያደርጉበት በ1 ኪሎ ሜትር ርቀት ውስጥ 16 በላይ ኤምባሲዎችና አዲሱን ቤተ መንግስት በሚያገኙበት በእንግሊዝ ኤምባሲ ሁለተኛ ሳይታችንን እንሆ ብለናል። ሰመር ሪል ስቴት እጅግ ዘመናዊ አፓርትመንትን ከባለ 2 እስከ ባለ 4 መኝታ በካሬ ከ88000 ብር ጀምሮ በ10% ቅድመ ክፍያ ደግሞ የማያገኙትን እድል የግሉ ያድርጉ። ለአንድ አባወራ 2 የመኪና መቆሚያ፣ 5 ሊፍቶች፣ ጂምና ስፓ፣ የመዋኛ ገንዳ ያካተተው ሳይታችን ከ50% የባንክ ብድር ጋር አቅርበንሎታል። ከምቹና ከተራዘመ ያከፋፈል ስርዓት ጋር 30% ድረስ በሚደርስ ቅናሽ ተጠቅመው የቤት ባለቤት ይሁኑ። ለ10 ደንበኞቻችን ባዘጋጀነው የ5% ልዩ እድል እንድትጠቀሙ ከታች ባለው ስልክ ይደውሉ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜው አብራችሁ ልትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ከኤርትራ ወደ ትግራይ የሚደረገው ወታደራዊ እንቅስቃሴ ተጠናክሮ ቀጥሏል። ጽምዶ የተሰኘ ወታደራዊ ትብብር የፈጠሩት ህወሓትና ሻዕቢያ አሁን በፌዴራል መንግስቱ ላይ ሊከፍቱ ስላሰቡት የጋራ ጦርነት የጋራ ዝግጅቶቻቸውን አጠናክረው መቀጠላቸውን የሚያመላክቱ መረጃዎች እየተበራከቱ ሲሆን በዚህ ሳምንት መጀመሪያ ደግሞ ከፍተኛ ቁጥር ያለው ሰራዊት ወደ ትግራይ እየገባ መሆኑም እየተነገረ ነው። የትግራይ የመረጃ ምንጮች እንደሚያመላክቱት ከሆነ ከትናንት በስቲያ ጀምሮ በርካታ ተተኳሽ ጥይቶችና መሳሪያዎች እየጫኑ 2 ተጎታቾች መኪናዎች መነሻቸውን ኤርትራ በማድረግ በዛላምበሳ በኩል ወደ ትግራይ ክልል ውቅሮ ሲጓዙ ታይተዋል ሲሉ ጠቁመዋል። ባለፈው ሳምንት ብዛት ያላቸው የሻዕቢያም ጦር አዛዦች ወደ መቀለ መግባታቸውን የተመለከቱ መረጃዎች በስፋት ሲሰራጩ ነበር። ኢትዮጵያ ወደ ቀይ ባህር ድርሽ እንዳትል ሳውዲ፣ ግብፅና ኢራን ጉያ ስር ተወጥፈው ሲያሴሩ እድሜያቸው የገፉት ኢሳያስ አሁንም ኤምሬትስና ሳውዲ እርቅ መውረዳቸውን ተከትሎ የሚይዙትን አጥተዋል። ከሳውዲ እርጥባን ያገኙ የነበሩት የኤርትራ ሽማግሌ አሁን ሳውዲ የኢትዮጵያ ወዳጅ ከሆነችው ኤምሬት ጋር በመተባበሯ ይሰፈርላቸው የነበረው ትጥቅና ስንቅ ይቀርባቸዋል። ያም ሆኖ ከግብፅና ሻዕቢያ ጋር በመሆን ኢትዮጵያ ለመውጋት ማሴራቸውን ወታደራቸውንም መቀለ ማስፈራቸውን አላቆሙም። በሌላ በኩል ሻዕቢያ ወደ መቀለ ሲገሰግስ የኢትዮጵያ ባህር ኃይል ወደ ቀይ ባህር መትመም ጀምሯል።
የኢትዮጵያ ባህር ኃይል በቅርቡ በብሬክስ አባል ሀገራት የጋራ የባህር ላይ ወታደራዊ ልምምድ መሳተፉም የሚታወስ ነው። ባህር ኃይሉ በዚህ ልምምድ መሳተፉ ከወታደራዊ አቅም ግንባታ ባሻገር ጥልቅ የጂኦፖለቲካና የዲፕሎማሲ ትርጉም ያዘለ መሆኑ ተጠቁሟል። የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ በመከላከያ ቴሌቪዥን በሰጡት ማብራሪያም ይህ መድረክ ኢትዮጵያ በአሁኑ ወቅት በዋናነት እያራመደች ላለው የባህር በር ጥያቄ ትልቅ የዲፕሎማሲ መጫወቻ ሆኖ አገልግሏል ብለዋል። አሁን በወጡ መረጃዎች ታዲያም ከብሪክስ አባል ሀገራት ጋር ታሪካዊ ልምምዱን ያደረገው የባህር ኃይሉም ታሪካዊ ርስቱ ቀይ ባህር ላይ ለመስፈር በአፋር በኩል ጉዞውን ጀምሯል። በዚህ በኩል ደግሞ ሻዕቢያ ላይ አጭርና አስደናቂ ኦፕሬሽን ለመስራት የልዩ ዘመቻዎች እዝ በተጠንቀቅ መቆሙ ተሰምቷል። በቀጣይ መረጃችን ኢትዮጵያውያን የአሜሪካ ቪዛ ለማግኘት እስከ 2.3 ሚሊዮን ብር የሚደርስ ማስያዣ ሊጠየቁ ነው። ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት የሚያመላክቱ ኢትዮጵያን ከ5 እስከ 15000 ዶላር ወይም 2.3 ሚሊዮን ብር የሚደርስ ማስያዣ ገንዘብ ሊጠየቁ ነው ተብሏል። ኢትዮጵያውያኑ ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው የአሰራር ከ2 ሳምንት በኋላ ተግባራዊ እንደሚሆን የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ስደተኞችና ጥገኝነት ጠያቂዎች ወደ አሜሪካ የሚጓዙበትን እንዲሁም በዚያ የሚቆዩበትን መንገድ እየጠበቀ ያለው የፕሬዝዳንት ትራምፕ አስተዳደር ቪዛ ለማግኘት የዋስትና ገንዘብ እንዲያዝ የሚያደርገውን አሰራር ያስተዋወቀው ሐምሌ 2017 ነበር። የአሜሪካ የውጭ ጉዳይ መስሪያ ቤት ባለፈው ታህሳስ ላይ የወጣው መረጃ እንደሚያሳየው ይህ ግዴታ ከተጣለባቸው 38 ሀገራት ውስጥ 24 ያህሉ አፍሪካ ውስጥ እንደሚገኙ ተገልጿል። እንደ ጅቡቲ፣ ናይጄሪያ፣ ኡጋንዳ ያሉ የአፍሪካ ሀገራት በዚህ አሰራር ውስጥ በተካተቱበት ወቅት ኢትዮጵያ ሳትጠቀስ ቀርታ ነበር። የፕሬዝዳንት ትራምፕ አስተዳደር አሁን ተጨማሪ 12 ሀገራት ላይም ይህ ግዴታ እንዲጣልባቸው መወሰኑን የዜና ወኪሉ ሮይተርስ አንድ ኃላፊን ጠቅሶ ዘግቧል። ከመጋቢት 24 2018 ጀምሮ አሰራሩ ተግባራዊ ከሚደረግባቸው 12 ሀገራት ውስጥ አንዷ ኢትዮጵያ መሆኗን የአሜሪካ የውጭ ጉዳይ ሚኒስቴር በድረገጹ ያወጣው መረጃ ያሳያል። ሞዛምቢክ፣ ቱኒዚያ፣ ሌሴቶ፣ ሞሪሼስ እንዲሁም ሲሸልስ በአዲሱ ዝርዝር ውስጥ ከኢትዮጵያ ጋር የተካተቱ ሌሎቹ የአፍሪካ ሀገራት ናቸው። በቀጣይ መረጃም ከ20 ቀናት በኋላ ስልጣናቸው በይፋ የሚያበቃው የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜያቸው ሲያበቃ የሚተካቸው ፕሬዝዳንት በህወሓት ተመድበው ይጠበቅ እንደሚገኝ ለህወሓት ጽህፈት ቤት እጅግ ቅርብ የሆኑ አንድ ምንጭ አረጋገጡ። ህወሓት ለዚህ ኃላፊነታቸው የመደባቸው ሹመኛ በአሁኑ ሰዓት የጊዜ አስተዳደሩ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ መሆናቸውን የገለጹት ምንጮች አቶ አማኑኤል እጩነታቸውም በህወሓት ቀርቦ 9 አባላት ባሉት የካውንስል ስራ አስፈጻሚ ውስጥ በ8ቱ ይሁንታ እንደተሰጣቸው አረጋግጠናል ብለዋል። አዲሱ ፕሬዝዳንት እጅግ የተገደበ ስልጣን እንደሚኖራቸው እየጠቆሙን እነዚህ ምንጮች በዶክተር ደብረጽዮን ሰብሳቢነት የሚመራውና የተለያዩ ኮሚቴዎችን በስሩ ያቀፈው ካውንስሉ ስራ አስፈጻሚ ብዙዎችን ኃላፊነቶች ጠቅልሎም እንደሚይዝ በማውሳት ፕሬዝዳንቱ ከህዝብ መሰረታዊ አገልግሎቶች ጋር የተገናኙ የዕለት ተዕለት ተግባራትን ከማከናወን የዘለለ ይህ ነው የሚባል የመወሰን ሚና እንደማይኖራቸው አብራርተዋል። በአንድ መንግስት ውስጥ እጅግ ወሳኝ የሚባሉ ለጸጥታ፣ ፖለቲካና ኢኮኖሚን የመሳሰሉ ክላስተሮች ካውንስሉ ቀደም ብሎ በመደባቸው ኮሚቴዎች አማካኝነት እንደሚመሩ የገለጹልን እነዚሁ ምንጮች የኮሚቴዎቹ አስተባባሪዎችም የስራ አፈጻጸም ሪፖርታቸውን የሚያቀርቡት ለካውንስሉ ሰብሳቢ ለዶክተር ደብረጽዮን እንጂ ለሚመደቡት ፕሬዝዳንት አለመሆኑን ያረጋገጡልን ሲሆን አቶ አማኑኤልም በዚሁ አግባብ ኃላፊነቱን ለመረከብ መወሰናቸውን አረጋግጠውልናል። የጀነራል ታደሰ የስልጣን ዘመን ከማብቃቱ ከአንድ ወር በፊት ጀነራሉ መልቀቂያ እንዲያስገቡና አቶ አማኑኤል ቀደም ብለው ይህንኑ ስልጣን እንዲረከቡ ታስቦ ነበር ያሉን እነዚህ የአውራምባ ታይምስ ምንጮች፣ ሆኖም ሌተና ጀነራል ታደሰ የአይነቱ ክብረ ነክ አካሄድ አቁሙ ብለው ነበረ ዶክተር ደብረጽዮንን በማስጠንቀቂያቸው አቶ አማኑኤል እስከ መጋቢት 30 በትዕግስት መጠበቅ ግድ እንደሆነባቸው ምንጮቻችን ጨምረው ገልጸዋል። የፌዴራል መንግስት በዚህ አዲስ ምደባ የሚኖረው አቋም ምን እንደሆነ እስካሁን በይፋ ባይታወቅም አቶ አማኑኤል አሰፋ በተገባደደው ሳምንት አጋማሽ አዲስ አበባ ባሉ ባለሀብቶች አማካኝነት ከጠቅላይ ሚኒስትሩ የቅርብ ሰዎች ጋር ሚስጥራዊ ውይይት ማድረጋቸውን ለባለሀብቶቹ ቅርብ የሆኑ ምንጮች ለአውራምባ ታይምስ አረጋግጠዋል። አቶ አማኑኤል ይህንን ሚስጥራዊ ግንኙነት ያደረጉት ከህወሓት ጓዶቻቸው ጋር ተመካክረው ይሁን አይሁን ግን የታወቀ ነገር የለም። ይህንኑ ጉዳይ እንዲያጣሩልን ከጠየቅናቸው የህወሓት ጽህፈት ቤት ምንጮቻችን አንዱ ወይዘሮ ፈትለወርቅ ግፊት ሊኖርበት ይችላል የሚል ግምት እንዳለው ገልጾልናል። ዝርዝሩ በቀጣይ የምናጣራ ይሆናል።
ከዚህ በፊት ባቀረብነው ዘገባ በስፋት እንደገለጽነው ከህወሓት ከሰራዊቱና ከጊዜ አስተዳደር የተውጣጡ 9 አባላት ያሉት የካውንስል ስራ አስፈጻሚ እንደተቋቋመና ፕሬዝዳንት ታደሰም የካውንስሉን ተጠሪነትና ህጋዊነት ጥያቄ ውስጥ በመክተት እውቅና እንደነፈጉት መዘገባችን ይታወሳል። ለሌተና ጀነራል ታደሰ ቅርብ የሆኑ አንድ ምንጭ ለአውራምባ ታይምስ እንዳረጋገጡት ጀነራሉ በካውንስሉ ስብሰባ ላይ ከተሳተፉም ረጅም ጊዜ እንደሆናቸው በማስታወስ የአቶ አማኑኤል ሹመትን ጨምሮ ሌሎች በርካታ ሰሞነኛ ውሳኔዎች የጸደቁ ጀነራል ታደሰ ባልተገኙበት በ8 የካውንስሉ አባላት መሆኑን አረጋግጠውልናል። በመጨረሻም በትግራይ ክልል በሚገኘው የህጻጽ ተፈናቃዮች መጠለያ ጣቢያ ከግንቦት ወር 2017 ጀምሮ ቢያንስ 333 ተፈናቃዮች በረሃብና በመድኃኒት እጥረት ምክንያት መሞታቸው ተገለጸ። በተመሳሳይ በአድዋ ከተማ ከመስከረም ወር 2018 ጀምሮ 125 ሰዎች ህይወታቸው አልፏል። ተፈናቃዮችና የጣቢያው ኃላፊዎች ለአዲስ ስታንዳርድ እንደገለጹት እየቀነሰ የመጣው ሰብአዊ እርዳታና አሁንም በቀጣይነት የሚገቡ አዳዲስ ተፈናቃዮች ተጋላጭ የሆኑ ማህበረሰቦችን ለህይወት አስጊ ወደ ሆነው ቀውስ እየገፏቸው ሲሆን ባለው ውስን ሀብት ላይም ከፍተኛ ጫና ፈጥሯል። ይህም ቀደም ሲል አዲስ ስታንዳርድ አብያድን ጨምሮ በተለያዩ የትግራይ ተፈናቃይ ጣቢያዎች ያለውን አስከፊ ሁኔታ እንዲሁም ከሱዳን የተመለሱ ተፈናቃዮች ለወራት እርዳታ ለማግኘታቸውን አስመልክቶ የሰራቸውን ዘገባዎች የሚያስተጋቡ ናቸው። በህጻጽ የሚገኙ ተፈናቃዮችና አስተባባሪዎች እንደሚሉት ከሆነ የሟቾች ቁጥር መጨመር፣ የበሽታዎች መስፋፋትና የሰብአዊ እርዳታ መቀነስ ሁኔታውን ይበልጥ አባብሶታል። የህጻጽ ተፈናቃዮች መጠለያ አስተባባሪ አቶ አብርሃም መብራቶም በህጻጽ ያለውን ሁኔታ ለመረዳት በአይን ማየት ያስፈልጋል። ቀደም ሲል ጥሩ ጅማሮች የነበሩ ቢሆንም አሁን ላይ ግን ተቋርጧል፣ ሰዎች እየደከሙና እየሞቱ ነው ሲሉ ተናግረዋል። አቶ አብርሃም ለህመሞች መስፋፋት እንደ ዋና ምክንያት የጠቀሱት ከፍተኛ የምግብ እጥረት፣ የንጹህ መጠጥ አለመኖርና ለከፍተኛ ሙቀት መጋለጥ ነው። ወደዚህ ቦታም ከተዛወረም በኋላ 8 ሰዎች ሞተዋል። አጠቃላይ ሁኔታው እጅግ አስከፊ ነው ያሉት አስተባባሪው ነዋሪዎቹም ለ3 ዓመታት ያህል በተቀደደ ፕላስቲክ መጠለያ ስር ያለ በቂ ጥላና ያለ ኤሌክትሪክ አገልግሎት መቆየታቸውን ገልጸዋል። እንደ አቶ አብራ ገለጻ መጠለያ ጣቢያው 4856 አባወራዎችን ወይም 16650 ሰዎችን የሚይዝ ሲሆን ከሱዳንና ከምዕራብ ትግራይ በሚመጡ አዳዲስ ተፈናቃዮች ምክንያት ቁጥሩ በየቀኑ እየጨመረ ነው። በየቀኑ 5 ወይም 6 ሰዎች ይገባሉ። አብዛኞቹ ከአደባይና ፍሬ ሰላም አካባቢዎች የሚመጡ ናቸው። የሚወጣ ሰው ግን የለም ሲሉ ተናግረዋል። አስተባባሪው ከባለስልጣናት በኩል ተገቢው ምላሽ አለመኖሩን በመጥቀስ ምንም አይነት ድጋፍ የለም እንደውም እውቅና አልሰጧቸውም ሲሉ አስጠንቅቀዋል። ሁኔታው በአስቸኳይ ካልተቀየረ አደጋው ሊከፋ እንደሚችል በመግለጽ ለዲያስፖራ ማህበረሰቡና ለረድኤት ድርጅቶች ቀጣይነት ያለው ድጋፍ እንዲያደርጉ ጥሪ አሰምተዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።